ኳድራቲክ ኢኒኳሊቲን ዛሬ እናያለን። መጨረሻ ላይ ደግሞ ኤክሰርሳይዝ 4.8 እናያለን። ከዚህ በፊት ኳድራቲክ ኢኒኳሊቲ ከዚህ በፊት ኳድራቲክ ኢኩዌሽን አይተናል። ኳድራቲክ ኢኩዌሽን ለምሳሌ ኤክስ ስኩዌር ማይነስ 4 ኢዝ ኢኳል ቱ 0 ብንል ለኤክስ ቫሊዩ 2 ወይም 1 መልስ ነው የምናገኘው ማለት ነው። ኳድራቲክ ኢኒኳሊቲ ማለት ደግሞ እዚህ ጋር ወይ ግሬተር ዛን ወይ ደግሞ ግሬተር ዛን ኦር ኢኳል ቱ ወይ ደግሞ ሌዛ ወይ ሌዛ ኦር ኢኳል ቱ ሲሆኑ ማለት ነው። ስለዚህ በእነዚህ የሚገናኝ እና ሊዲንግ ኮኤፊሺየንቱ ዲግሪው ደግሞ 2 የሆነ ማለት ነው። ስለዚህ ኢን ጀነራል ዘ ፎርም ኦፍ ኳድራቲክ ኢኒኳሊቲ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ሌስ ዛን 0 ሌስ ዛን ኦር ኢኳል ቱ 0 ግሬተር ዛን 0 ሌስ ዛን ኦር ኢኳል ቱ 0 ሲሆኑ ኤ ግን ዲፈረንት ፍሮም 0 መሆን አለባት። ኤቢሲዲ ኤሌመንት ኦፍ ሪል ነምበር ይሆናል ማለት ነው። ለምሳሌ እዚህ ጋር ኤክስ ስኩዌር ማይነስ 6ኤክስ ማይነስ 16 ግሬተር ዛን ኦር ኢኳል ቱ 0 ካለን ይሄው ኳድራቲክ ኢኒኳሊቲ ነው ማለት ነው። ለምን በኢኒኳሊቲ ነው እዚህ ጋር የተያዘው በኢኳል አይደለም። እዚህ ጋርም እንደዛው እዚህ ጋርም የተለያዩ አሉ። ስለዚህ ኳድራቲክ ኢኩዌሽን ሆኖ ነገር ግን የሚያያዘው በሌስ ዛን ኦር ኢኳል ቱ በግሬተር ዛን ኦር ኢኳል ቱ ማለት በእነዚህ የሚያዝ ነው። ስለዚህ እነዚህን ያለ ማለት ነው። ይሄንን ስንፈልግ ማለት ነው ኳድራቲክ ኢኒኳሊቲን ለመፈለግ ሁለት ሜተዶች አሉ። አንደኛው ፕሮዳክት ሜተድ እና ሁለተኛው ደግሞ ሳይን ቻርት ነው። እኛ ዛሬ የምናየው በፕሮዳክት ማለት ነው። በፕሮዳክት እናያለን ማለት ለምሳሌ ኤክስ ስኩዌር ማይነስ 4 ግሬተር ዛን 0 የሚሆነው ምን ሲሆን ነው? ይሄ ማለት ይሄኛው ማለት ምን ማለት ነው? ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ማለት ነው አይደለ? ግሬተር ዛን 0 ብንባል ይሄ ግሬተር ዛን 0 የሚሆነው የዚህ ቫልዩ ወይ ኔጌቲቭ ከሆነ ወይ ደግሞ ፖዚቲቭ ከሆነ ነው ማለት ነው። ስለዚህ እነዚህን እንይዛለን። ወደ አክቲቪቲ 4.5 ስንሄድ አንደኛ ጥያቄ ኢፍ ዘ ፕሮዳክት ኦፍ ቱ ሪል ነምበር ኢዝ ግሬተር ዛን 0 ዋት ካን ዩ ሴይ አባውት ዘ ነምበር ነው የሚለን። እዚህ ጋር ሁለት ቁጥሮች አሉ። ለምሳሌ ኤ እና ቢ ብንላቸው ኤ እንደ ቢ ብንላቸው እነዛን ቁጥሮች ኢፍ ዘ ፕሮዳክት ኦፍ ቱ ሪል ነምበር ግሬተር ዛን 0 የሚሆኑት ኤ እና ቢ ምን ቢሆኑ ነው? ምን ትላላችሁ ነው። ስለዚህ ኤ ፕሮዳክት ማለት ኤ ታይምስ ቢ ማለት ነው። ግሬተር ዛን 0 ነው የሆነው። ይሄ ማለት ምን ማለት ነው? ወይ ግሬተር ዛን 0 እንዲሆን እዚህ ጋር ሁለቱም ኔጌቲቭ መሆን አለባቸው ወይም ደግሞ ሁለቱም ፖዚቲቭ መሆን አለባቸው። አንደኛው ኔጌቲቭ ሆኖ አንደኛው ፖዚቲቭ ከሆነ ፖዚቲቭ ሲባዛ ኔጌቲቭ ስለሚመጣ ግሬተር ዛን 0 አይሆንም፣ ሌስ ዛን 0 ነው የሚሆነው። ስለዚህ ሁለቱም ወይ ኔጌቲቭ ወይ ፖዚቲቭ መሆን አለባቸው ማለት ነው። ስለዚህ ግሬተር ዛን ከሆኑ ሁለቱም ቁጥሮች ግሬተር ዛን 0 መሆን አለበት የሚለውን መውሰድ ትችላላችሁ። ቢ ላይ ኢፍ ዘ ፕሮዳክት ኦፍ ቱ ሪል ነምበር ኢዝ ሌስ ዛን 0 ዋት ካን ዩ ሴይ አባውት ዘ ነምበር። ይሄ ደግሞ ሌስ ዛን ከሆነ ኤ ታይምስ ቢ ሌስ ዛን 0 ከሆነ ደግሞ ምንድነው ሁለት ቁጥሮች ኤ እና ቢ ብንላቸው ብለን ማለት ነው። ሌስ ዛን 0 ከሆነ ወይ ኤ ወይ ቢ ኔጌቲቭ መሆን አለባቸው። አንደኛው ኔጌቲቭ ሆኖ አንደኛው ፖዚቲቭ መሆን አለበት ማለት ነው። ተመሳሳይ ሳይን ሊኖራቸው አይገባም። ወይ ኤ ወይ ቢ ኔጌቲቭ ወይ ደግሞ አንደኛው ኔጌቲቭ አንደኛው ፖዚቲቭ። ሁለቱም ኔጌቲቭ ከሆኑ ሌስ ዛን 0 አይመጡም ማለት ነው። ስለዚህ ይህንን መያዝ አለባችሁ። ኢፍ ዘ ፕሮዳክት ኦፍ ቱ ሪል ነምበር ኢዝ ኢኳል ቱ 0 ዋት ካን ዩ ሴይ አባውት ዘ ነምበር። ይሄ ደግሞ ኢኳል ቱ 0 ከሆነ ኤ ታይምስ ቢ ኢኳል ቱ 0 ከሆነ ደግሞ ምንድነው ወይ ኤ ወይ ቢ ወይ ደግሞ ሁለቱም 0 ናቸው ማለት ከሁለት አንዱ 0 ነው ማለት ነው። ምክንያቱም አንዱ 0 ሆነ ማለት 0 ሲባዛ ኤኒ ነምበር 0 ስለሚሆን፣ ስለዚህ ከሁለት አንዱ 0 መሆን አለባቸው። ወደ ሁለተኛው ስናልፍ ሁለተኛ ላይ ኢፍ ፖሲብል ፋክተራይዝ ኢች ኦፍ ዘ ፎሎዊንግ ነው የሚለን። ኤ ላይ የተሰጠን ኤክስ ስኩዌር ማይነስ 8ኤክስ
ፕላስ 16 ነው የሚለው። ስለዚህ ይህንን ፋክተራይዝ ስናደርግ በፋክተራይዜሽን ሜትድ ነው የምንጠቀመው። መጀመሪያ ምንድን ነው የምናደርገው? ተባዝቶ የዲግሪውን ኮፊሸንት እና የኮንስታንቱን ኮፊሸንት የሚሰጠን ብዜት የሚሰጠን ተደምሮ ደግሞ የኤክስን ኮፊሸንት የሚሰጠን ማለት ነው። ስለዚህ ተባዝቶ 16 ተደምሮ ደግሞ ኔጌቲቭ 8 የሚሰጠን ሁለት ቁጥር እንፈልጋለን። ማና ማን? ኔጌቲቭ 4 ኤንድ ኔጌቲቭ 4 ነው ማለት ነው። ኔጌቲቭ 4 ሲደመር ኔጌቲቭ 4 ኔጌቲቭ 8 ነው። ኔጌቲቭ 4 ሲባዛ ኔጌቲቭ 4 ፖዚቲቭ 16 ነው። ስለዚህ ይሄ ኢኩዌሽን ኤክስ ይሄ ፋክተራይዝ ሲሆን ኤክስ ማይነስ 4 ታይምስ ኤክስ ማይነስ 4 ነው ማለት ነው። ስለዚህ ፋክተራይዝ ሲሆን ይሄ እንደዚህ ይሆናል ማለት ነው። ወደ ቢ ላይ እንሄዳለን። ቢ ላይ የተሰጠን ደግሞ ኤክስ ስኩዌር ማይነስ 2 ማይነስ 2 ማይነስ ኤክስ ማይነስ ኤክስ ማይነስ 6 ይህ ደግሞ ተባዝቶ ኔጌቲቭ 6 ተደምሮ ደግሞ ኔጌቲቭ 1 የሚሰጠን ኔጌቲቭ 3 እና ፖዚቲቭ 2 አለ። ኔጌቲቭ 3 ሲደመር 2 ኔጌቲቭ 1 ይሰጠናል። ኔጌቲቭ 3 ታይምስ 2 ኔጌቲቭ 6 ሶ ይሄ ፋክተራይዝ ሲሆን ምን ይሆናል ማለት ነው? ኤክስ ማይነስ 3 ታይምስ ኤክስ ፕላስ 2 ነው የሚሆነው ማለት ነው። ሲ ላይ የተሰጠን ፋክተራይዝ አይሆንም፣ በሪል ነምበር ፋክተራይዝ አይሆንም። ዲ ላይ የተሰጠን ፋክተራይዝ ይሆናል። 3 ኤክስ ስኩዌር ማይነስ 17 ኤክስ ፕላስ 10 ይሄ ደግሞ ተባዝቶ 30 አይደል? የሶስት እና የኮንስታንቱ የዲግሪውን እና የኮንስታንቱን ብዜት የሚሰጠን ተባዝቶ ተደምሮ ደግሞ ኔጌቲቭ 17 የሚሰጠን ማለት ነው። ሁለት ቁጥሮች እንፈልጋለን። እነዛ ሁለት ቁጥሮች ሲባዙ የዲግሪውን እና የኮንስታንቱን ብዜት የሚሰጡ ስንደምራቸው ደግሞ የኤክስን ኮፊሸንት የሚሰጡ። ስለዚህ ማና ማናቸው? ኔጌቲቭ 15 እና ኔጌቲቭ 2 ነው። ኔጌቲቭ 15 ሲደመር ኔጌቲቭ 2 ኔጌቲቭ 17 ነው። ኔጌቲቭ 15 ሲባዛ ኔጌቲቭ 2 ፖዚቲቭ 30 ነው። ስለዚህ እዚህ ጋር ይሄንን 3x ስኩዌር ማይነስ 17 ማለት ስንት ነው ማለት ነው? ኔጌቲቭ 15x ሲቀነስ 2x ሲደመር 10 ነው የምንለው ማለት ነው። እዚህ ጋር ለነዚህ ለሁለቱ የጋራ እናወጣለን። የ3x ስኩዌር እና የ15x የጋራቸው ስንት ነው? 3x ነው። 3x ኢንቱ እዚህ ጋር ኤክስ ይቀራል። ኤክስ ማይነስ እዚህ ጋር 5 ነው የሚቀረው ማይነስ 5 ማይነስ እዚህ ጋር የኔጌቲቭ 2x እና የቴን የጋራቸው ኔጌቲቭ 2 ነው። ኔጌቲቭ 2 ኢንቱ ኤክስ ማይነስ 5 ይሆናል ማለት ነው። እዚህ ጋር እንደምናየው የኤክስ ማይነስ 5 እዚህ ጋር አለ እዚህ ጋር አለ። ስለዚህ የጋራ እናውጣዋለን። ኤክስ ማይነስ 5 ኢንቱ እዚህ ጋር ምን ይቀራል? ኤክስ ማይነስ 5 የጋራ ከወጣ 3x ነው። እዚህ ጋር ኔጌቲቭ 2 ነው የሚቀረው። ሶ ፋክተራይዝ ሲሆን ዲ በዚህ መልኩ ይሆናል ማለት ነው። እዚህ ጋር ፕሮዳክት ፕሮፐርቲ ላይ ፕሮዳክት ሁለት ቁጥር ስናበዛ ለምሳሌ ኤም እና ኤን ሁለት ቁጥሮች ቢሆኑ ኤም ታይምስ ኤን ግሬተር ዛን 0 የሚሆነው ኢፍ ኤንድ ኦንሊ ኢፍ ኤምም ግሬተር ዛን 0 ኤንም ግሬተር ዛን 0 ከሆነ ወይ ደግሞ ሁለቱም ፖዘቲቭ ከሆኑ ግሬተር ዛን 0 ሁለቱም ፖዘቲቭ ከሆኑ ነው እዚህ ጋር። ይሄኛው ደግሞ ሁለተኛው ኤም ኔጌቲቭ ኤንም ኔጌቲቭ ከሆኑ ማለት ነው። ቅድም ያልኳችሁ ነው። የሁለት ቁጥር ብዜት ግሬተር ዛን 0 የሚሆነው ሁለቱም ወይ ኔጌቲቭ መሆን አለባቸው ወይ ደግሞ ሁለቱም ፖዘቲቭ መሆን አለባቸው ማለት ነው። ሁለተኛው ደግሞ ሌዛን የሚሆነው ደግሞ ወይ አንደኛው ኔጌቲቭ አንደኛው ፖዚቲቭ አንደኛው ኔጌቲቭ አንደኛው ፖዚቲቭ መሆን አለባቸው። ይሄ እሱን ነው የሚያብራራው ማለት ነው። እዚህ ጋር ሌዛን እንዲሆን እዚህ ጋር ኤም ታይምስ ኤን ካልን ይሄ ሌዛን 0 እንዲመጣለን ምን መሆን አለበት? ኤን ኔጌቲቭ ከሆነ ኤም ፖዚቲቭ መሆን አለበት። ኤም ደግሞ ኔጌቲቭ ከሆነ ኤን ፖዚቲቭ መሆን አለበት። ምክንያቱም ኔጌቲቭ ታይምስ ፖዚቲቭ ነው ሌዛን 0 የሚመጣው ኔጌቲቭ ቁጥር የሚሰጠን ማለት ነው። ይሄ እሱን ለማለት ነው። ኤግዛምፕል እዚህ ጋር ምንድን ነው የሚለው? ኤክስ ማይነስ 3 ታይምስ ኤክስ ማይነስ 1 ሌዛን 0 ነው የሚለን። ይሄ ቁጥር
ሌስ ዛን 0 እንዲመጣ ኤክስ ማይነስ 3 ግሬተር ዛን 0 ከሆነ ወይ ደግሞ ፖዘቲቭ ከሆነ ኤክስ ማይነስ 1 ደግሞ ኔጌቲቭ መሆን አለበት። ስለዚህ ሁለት ኬዝ ነው ያለን። ኬዝ 1 ኤክስ ማይነስ 3 ይህ ብዜት አይደለ? ስለዚህ አንደኛው ኔጌቲቭ አንደኛው ፖዘቲቭ ከመጣ ነው ሌስ ዛን 0 የሚሆነው ማለት ነው። ስለዚህ ኤክስ ማይነስ 3 ሌስ ዛን 0 ማለት ካለን ይሄ ኤክስ ማይነስ 3 ሌስ ዛን 0 ነው ካለን ይሄኛው ግዴታ ፖዘቲቭ መሆን አለበት። ሶ ኤክስ ማይነስ 1 ደግሞ ግሬተር ዛን 0 መሆን አለበት። ይሄ ኬዝ 1 ነው። ኬዝ 2 ደግሞ ኤክስ ማይነስ 3 ግሬተር ዛን 0 ከሆነ ኤክስ ማይነስ 1 ደግሞ ሌስ ዛን 0 መሆን አለበት። አንዱ ኔጌቲቭ ከሆነ አንዱ ፖዚቲቭ መሆን አለበት ማለት ነው። ስለዚህ ይሄ ኤክስ ግሬተር ሌስ ዛን 3 ይሆናል። 3ን ወደዚህ ስናመጣ 3 ይሆናል። ይሄኛውስ አንድ ወደዛ ስትሄድ ኤክስ ግሬተር ዛን 1 ይሆናል ማለት ነው። ይሄን ነምበር ላይ ብናየው እዚህ ጋር 0 አለን አይደል? እዚህ ጋር አንድ ሁለት እያለ ነው የሚሄደው እዚህ ጋር ማለት ነው። ፖዚቲቭ ነው በዚህ በኩል 1 2 እያለ ይሄዳል። በዚህ በኩል ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ በዚህ በኩልም ይቀጥላል እንደዚሁ ማለት ነው። 3 4 እያለ ነው የሚቀጥለው። ስለዚህ እዚህ ጋር የኤክስ ቫሊዩ ከ3 ያንሳል ማለት ከ3 ወደ ቀኝ ነው ወደ ግራ ነው የምናደርገው። የኤክስ ቫሊዩ እንደገና ከአንድ ይበልጣል ስንል ደግሞ ይሄኛው ወደዚህ ይሆናል ማለት። ስለዚህ የጋራቸው ከስንት እስከ ስንት ነው? ከ1 እስከ 3 ያለው ነው ማለት ነው። ከ1 እስከ 3 ያለው ያካትተዋል። 1 እና 3ን ግን አያካትትም። ከ1 እስከ 3 ያሉ ሪል ነምበሮችን ያካትታል። ይሄ አንደኛው ሶሉሽን ነው። በኬስ 2 ደግሞ ስንሰራው ኤክስ ማይነስ እዚህ ጋር አሁን ኤክስ ማይነስ 3 ሌስ ዛን ነበር ብለን የሰራነው ግሬተር ዛን አድርገን ደግሞ እንሰራለን። ይሄ ኤክስ ግሬተር ዛን 3 ይመጣል። ይሄኛው ደግሞ ኤክስ ሌስ ዛን 1 ይመጣል። ይህንንም በነምበር ላይ ስንሰራው የጋራ አላቸው ወይ ብለን ነው የምንሄደው። ይሄ 0 እዚህ ጋር ቢሆን እዚህ ጋር 1 0ን እዚህ ጋር እናድርገው። ምክንያቱም እኛ ሪፕሬዘንት ማድረግ የፈለግነው ከአንድ ወደዛ ስለሆነ ከአንድ ቀጥሎ ስለሆነ እዚህ ጋር የኤክስ ቫሊዩ 0 1 2 3 4 እያለ ይሄዳል። እዚህ ጋር ኤክስ ግሬተር ዛን 3 ማለት ወደዚህ ማለት ነው። እዚህ ጋር ኤክስ ሌስ ዛን 0 ማለት ደግሞ ከአንድ ያነሰ ቁጥር ወደዚህ የጋራ አላቸው የላቸው። ስለዚህ በኬስቱ ምንም አይነት ሶሉሽን ስለሌለን በኬስቱም ሶሉሽን ቢኖረን ከዚህ ጋር መቀየጥ ነው። አሁን ግን ምንም አይነት ሶሉሽን ስለሌለው ኤክስ ሶሉሽናችን ስንት ይሆናል ማለት ነው? የኤክስ ቫሊዩ ከ1 እስከ 3 ወይ ደግሞ 1 ሌስ ዛን ኤክስ ኤክስ ሌስ ዛን 3 ይህንን በኢንተርቫል ስናስቀምጠው ፍሮም 1 ቱ 3 ያሉ ቁጥሮች ሁሉ ይሆናሉ ማለት ነው። በዚህ መልኩ ነው የሚሰሩት። እዚህ ጋር ተሰርቷል ማየት ትችላላችሁ። ሶሉሽን ሴቱ ልክ እንደዚህ ይቀመጣል ማለት ነው። እዚህ ጋር ሁለት ኢኩዌሽኖች አሁንም ተሰጥተውናል። ግሬተር ዛን እንዲሆን ይሄ ደግሞ ኤክስ ማይነስ 4 ታይምስ ኤክስ ማይነስ 2 ነው። ግሬተር ዛን 0 ነው ያሉ ማለት ነው። ግሬተር ዛን 0 ይሄ ግሬተር ዛን እንዲሆን ግሬተር ዛን ማለት ምንድን ነው? ከዜሮ ይበልጣል ማለት። ከዜሮ ከበለጠ ደግሞ ምንድን ነው ማለት ነው? ሁለት ኢኩዌሽን ነው እዚህ ጋር የተሰጠን። የነዚህ ብዜት ምን መሆን አለበት? ፖዘቲቭ ማምጣት አለበት። ስለዚህ ብዜታቸው ፖዘቲቭ እንዲመጣ አንዱ ፖዘቲቭ ከመጣ ሁለተኛው ፖዘቲቭ ነው መሆን ያለበት። አንዱ ኔጌቲቭ ከመጣ ሁለቱም ኔጌቲቭ መሆን አለባቸው። ምክንያቱም ቅድም እንዳየነው ኤም ታይምስ ኤን ግሬተር ዛን 0 እንዲሆን ኤምም ኤንም ኔጌቲቭ መሆን አለባቸው፣ ወይ ደግሞ ኤም እና ኤን ፖዘቲቭ መሆን አለባቸው። አንዱ ኔጌቲቭ አንዱ ፖዘቲቭ ከሆነ ግሬተር ዛን አይሆንም። ምክንያቱም ኔጌቲቭ ታይምስ ፖዘቲቭ ኔጌቲቭ ስለሚመጣ ማለት ነው። ስለዚህ ኤክስ ማይነስ 4 ግሬተር ዛን 0 ኤንድ ኤክስ ማይነስ 2 ግሬተር ዛን 0 ማለት ነው። ሁለቱም ግሬተር ዛን መሆን አለባቸው። ይሄ ኬዝ 1 ነው። ኬዝ 1 በኬዝ 2 ደግሞ
ሁለቱም ኔጌቲቭ ከሆኑ ኔጌቲቭ ታይምስ ኔጌቲቭ ፖዘቲቭ ስለሚሆን አሁንም ግሬተር ዛን ይሆናል። ሶ ኤክስ ማይነስ 4 ሌዛን 0 ማለት ነው አለ። ኤንድ እዚህ ጋር ኦር ማለት ነው የምትጠቀሙት ኤክስ ማይነስ 2 ሌዛን 0 ማለት ነው። እዚህ ጋር ይሄ ማለት ኤክስ ማይነስ 4 ኤክስ ማይነስ 4ን ወደዛ ማሳለፍ እንችላለን። ስለዚህ ይሄ ምን ይሆናል ማለት ነው ኤክስ ግሬተር ዛን እችን ወደዚህ ስናመጣ ፖዚቲቭ ስለምትሆን 0 ፕላስ 4 ይሆናል። ኤንድ ኤክስ ግሬተር ዛን 2 ማለት ነው። የኤክስ ቫሊዩ ከአራት የበለጠ እና የኤክስ ቫሊዩ ከሁለት የበለጠ የጋራቸው እዚህ ጋር ይህንንም በነምበር ናይን ብናይ እዚህ ጋር 2 አለ፣ እዚህ ጋር 4 አለ። ከዚህ ወደዛ ነው የሚበልጥ ኤክስ ቫሊዩ ከዚህ ወደዛ የሚበልጥ የጋራቸው የቱ ነው? ኤክስ ግሬተር ዛን 4 ማለት ነው። ሶ ለዚህኛው ኬዝ ኤክስ ግሬተር ዛን 4 ሲሆን ነው ይሄ ትሩ የሚመጣው ማለት ነው። እንደገና ሌዛን ሲሆኑ ሁለቱም ሌዛን ሲሆኑ ምን ይሆናል? ግሬተር ዛን 0 ይመጣል ስናበዛው። ስለዚህ ይሄ የኤክስ ቫሊዩ ሌዛን 4 ኤንድ እዚህ ጋር የኤክስ ቫሊዩ ሌዛን 2 ማለት ነው። ይህንንም ግራፍ ላይ ስናየው 2 እዚህ ጋር 4 እዚህ ጋር ናቸው። የኤክስ ቫሊዩ ሌዛን 2 ኤንድ ሌዛን 4 ሶ የጋራቸው ኤክስ ሌዛን 2 ነው ማለት ነው። ስለዚህ ሶሉሽናችን ምን ይሆናል? ኤክስ ግሬተር ዛን 4 ኦር ኤክስ ሌዛን 2 ማለት ነው። ይህንም በኢንተርቫል ስናስቀምጠው የኤክስ ቫሊዩ እዚህ ጋር ኤክስ ሌዛን 2 ነው አይደለም የሚለው። ስለዚህ ከኔጌቲቭ ኢንፊኒቲ እስከ ፖዘቲቭ 2 ዩኒየን ይሄኛው ደግሞ ከ4 እስከ ፖዘቲቭ ኢንፊኒቲ ማለት ነው። ይሄ እንደዚህ ይሆናል ማለት ነው። በዚህ መልኩ ነው የምሰሩት ማየት ትችላላችሁ። ኤክሰርሳይዝ ስንሰራ በደንብ ግልጽ ይሆንላችኋል። ቀጥታ ወደ ኤክሰርሳይዝ ስንሄድ ኤግዛምፕል ፎር ኤክሰርሳይዝ 4.8 ሶልቭ ዘ ኳድራቲክ ኢኒኳሊቲ ነው የሚለው። እዚህ ጋር ኤክስ ማይነስ 5 ታይምስ ኤክስ ማይነስ 4 እዚህ ጋር ሁለት ነምበሮች ናቸው ወይ ሁለት ኢኩዌሽን ያሉት ሌዛን 0 ነው የሚለው። እነዚህ ሌዛን እንዲመጡ ምን መሆን አለበት? አንደኛ ኬዝ 1 ኤክስ ማይነስ 5 ግሬተር ዛን 0 ከሆነ ይሄኛው ምን መሆን አለበት? ይሄኛው ነምበር 0 ግሬተር ዛን 0 ወይ ደግሞ ፖዘቲቭ ነምበር ከሆነ ግዴታ ሌዛን እንዲመጣ ይሄኛው ኔጌቲቭ መሆን አለበት ማለት ነው። ስለዚህ ኤክስ ማይነስ 4 ሌዛን 0 ይሆናል ማለት ነው። ይሄ ኬዝ 1 ነው። ይሄ ኬዝ 1። ኬዝ 2 ደግሞ እዚህ ጋር ኦር ብለን ኬዝ 2 ደግሞ ምንድነው? ኤክስ ማይነስ 5 ግሬተር ሌዛን 0 ከሆነ ኔጌቲቭ ከሆነ ይሄኛው ግዴታ ፖዘቲቭ መሆን አለበት ሌዛን 0 እንዲመጣ። ምክንያቱም እዚህ ጋር ቅድም እንዳልነው ኤም ታይምስ ኤን ሌዛን 0 ከሆነ ወይ ኤን ወይ ከሁለቱም አንድ አይነት ሳይን ሊኖር ሁለቱም ኔጌቲቭ መሆን አይችሉም፣ ሁለቱም ፖዘቲቭ መሆን አይችሉም። አንዱ ኔጌቲቭ ከሆነ አንዱ ፖዘቲቭ መሆን አለበት ማለት ነው። ስለዚህ ለዛ ነው ይሄም ሌዛን ኤክስ ማይነስ 5 ሌዛን 0 ከሆነ ኤንድን የምንጠቀመው እዚህ ጋር ኢንተርሴክሽናቸውን ለመውሰድ ማለት ነው። ኤክስ ማይነስ 5 ሌዛን ከሆነ ኤክስ ማይነስ 4 ደግሞ ግሬተር ዛን መሆን አለበት። ኤክስ ማይነስ 4 ግሬተር ዛን 0 ማለት ነው። በኬዝ 1 እንስራ። ኬዝ 1 እዚህ ጋር ኤክስ ግሬተር ዛን 5 ኤንድ ኤክስ ሌዛን 4 ማለት ነው። ስለዚህ ይሄን የነዚህን የጋራቸውን ነው የምንወስደው። እዚህ ጋር 4 ቢሆን እዚህ ጋር 5 ነው አይደለ? ስለዚህ የኤክስ ቫሊዩ ግሬተር ዛን 5 ማለት ከዚህ ወደዛ፣ የኤክስ ቫሊዩ ሌዛን 4 ማለት ከዚህ ወደዚህ ማለት ነው። ኢንተርሴክሽን አላቸው የላቸው። ስለዚህ ይሄ በዚህኛው ኬዝ ምንም አይነት ሶሉሽን አላገኘንለትም ማለት ነው። በሁለተኛው ኬዝ ደግሞ ስንሄድ ምንድን ነው የሚለው? እዚህ ጋር ኤክስ ሌዛን 5 ኤንድ ኤክስ ግሬተር ዛን 4 አል 4 ወደዚህ ሲታል 4 ሶ ይሄ ምን ይሆናል? ይህን ነምበር ላይ ስናየው እዚህ ጋር 4 እዚህ ጋር 5 ብትኖረን
ኤክስ ሌዛን ፎር ማለት ኤክስ ሌዛን 5 ማለት ከ5 ያነሱ ቁጥሮች ጠቅላላ እንደዚህ ይሆናል። ኤክስ ግሬተር ዛን 4 ማለት ደግሞ ከዚህ ወደዛ ማለት ነው። ስለዚህ የጋራቸው ፍሮም 4 to 5 ናቸው ማለት ነው። ስለዚህ ይሄ ለኤ መልሳችን ፍሮም 4 to 5 ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ ማለት ነው። ቢ ላይ የተሰጠንን ስናይ ደግሞ ኤክስ ፕላስ 1 ታይምስ ኤክስ ማይነስ 5 ነው የሚለው ሌዛን 0 ማለት ነው። ይሄ ሌዛን 0 የሚመጣው መቼ ነው? የኤክስ ቫሊዩ ምን ሲሆን ነው? ይሄ ሁለት ኢኩዌሽን የተሰጠን ይሄ ነው። ስለዚህ ሌዛን 0 እንዲመጣ ግዴታ አንዱ ፖዘቲቭ አንዱ ኔጌቲቭ መሆን አለበት። የመጀመሪያው ኬዝ በኬዝ 1 ስንሰራ መጀመሪያ ኤክስ ፕላስ 1 ግሬተር ዛን 0 ሲሆን ከሆነ ፖዘቲቭ ከሆነ ማለት ነው። አንደኛው ግዴታ ምን መሆን አለበት? ይሄኛው ሁለተኛው ሌዛን መሆን አለበት። ኤክስ ማይነስ 5 ሌዛን 0 መሆን አለበት ማለት ነው። ይሄ ማለት ኤክስ ግሬተር ዛን ኔጌቲቭ 1 ማለት ነው። ይሄኛውስ ኤክስ ሌዛን 5 ነው የሚሆነው። ስለዚህ ይህንን የጋራቸውን ስናወጣ ኔጌቲቭ 1 እዚህ ጋር ብትሆን እዚህ ጋር 0 አለን። ያው እዚህ ጋር ደግሞ 5 ብትሆን የኤክስ ቫሊዩ እዚህ ጋር ግሬተር ዛን ኔጌቲቭ 1 ማለት ወደዚህ ማለት ነው። ኤክስ ሌዛን 5 ማለት ደግሞ ከዚህ ወደዚህ ነው። ስለዚህ በኬዝ 1 ስንሰራ ሶሉሽናችን ከስንት እስከ ስንት ሆነ? ፍሮም ኔጌቲቭ 1 ቱ ፖዚቲቭ 5 ድረስ ይሆናል። ወይም ደግሞ ይህንን በሴት ቢልዲንግ ሜተድ ስንጽፈው ፍሮም ኤክስ ግሬተር ዛን ኔጌቲቭ 1 እንደ ኤክስ ሌዛን 5 ብለንም እንደዚህ ማስቀመጥ እንችላለን ማለት ነው። ይሄ ኬዝ 1 ነው። ኬዝ 2 ላይ ደግሞ ስንሄድ እዚህ ጋር የኤክስ ፕላስ 1 ግሬተር ዛን 0 ነው ያልነው። አሁን ደግሞ ሌዛን እንለዋለን። ኤክስ ፕላስ 1 ሌዛን 0 ማለት ነው። ኤንደ ይሄኛው ሌዛን 0 ከሆነ ግዴታ ሌዛን 0 እንዲሆን ይሄኛው ግሬተር ዛን 0 ፖዚቲቭ መሆን አለበት። ስለዚህ ኤክስ ማይነስ 5 ግሬተር ዛን 0 መሆን አለበት። ይሄ ኤክስ ሌዛን ኔጌቲቭ 1 ኤንደ ይሄኛው ደግሞ ኤክስ ግሬተር ዛን 5 ማለት ነው። ይህን ነምበር ላይ ብናየው ኔጌቲቭ 1 እዚህ ጋር ቢኖር እዚህ ጋር 0 አለ፣ እዚህ ጋር 5 ይኖራል። የኤክስ ቫሊዩ ሌዛን ኔጌቲቭ 5 ማለት ከዚህ ወደዚህ ማለት ነው። የኤክስ ቫሊዩ ግሬተር ዛን 5 ማለት ደግሞ ከዚህ ወደዚህ። ስለዚህ በኬስቱ ምንም አይነት ቫሊዩ የለንም። ስለዚህ መልሳችን ምን ይሆናል? ኤክስ ኔጌቲቭ 1 ሌዛን ኤክስ ሌዛን 5 ብለን መስራት እንችላለን ማለት ነው። ወደ የሚቀጥለው እናልፋለን። ሲ ላይ የተሰጠንን ነው የምናየው። ይሄ ሲ ላይ የተሰጠን ኤክስ ፕላስ 3 ታይምስ ኤክስ ማይነስ 6 ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። እዚህ ጋር ይሄ ግሬተር ዛን እንዲሆን የሁለት ቁጥር ብዜት ከዜሮ የበለጠ የሚሆነው ሁለቱም ኔጌቲቭ ከሆኑ ወይ ደግሞ ሁለቱም ፖዘቲቭ ከሆኑ ነው። ስለዚህ ይሄ አንደኛው ኬዛችን ሁለቱም ፖዘቲቭ ሲሆኑ ኤክስ ፕላስ 3 ግሬተር ዛን ኦር ኢኳል ቱ አለው ግሬተር ዛን ኦር ኢኳል ቱ 0። ሁለተኛው ፖዘቲቭ መሆን አለበት። ኤክስ ማይነስ 6 ግሬተር ዛን ኦር ኢኳል ቱ 0። ሁለተኛው ኬዝ ደግሞ ምንድን ነው? እዚህ ጋር ኤንድ ነው የምንጠቀመው፣ እዚህ ጋር ደግሞ ኦር ነው። ኦር እዚህ ጋር ደግሞ ኤክስ ማይነስ ኤክስ ፕላስ 3 እዚህ ጋር ግሬተር ነው አይደለ? እዚህ ጋር ሌዛን ኦር ኢኳል ቱ 0 ኤንድ ኤክስ ማይነስ 6 ይሄኛው ኔጌቲቭ ከሆነ ግሬተር ዛን 0 እንዲሆን የሁለቱ ብዜት ይሄኛው ኔጌቲቭ መሆን አለበት ማለት ሌዛን 0 እንላለን። ይሄኛው ማለት ምን ማለት? ሶስትን ወደዚህ ስናመጣት ኤክስ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 3 ኤንድ ይሄኛውስ ኤክስ ግሬተር ዛን እቺ 6 ወደዚህ ስትመጣ 0 ፕላስ 6 ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 6 ይሆናል ማለት ነው። ኦር ይሄኛውስ ኤክስ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 3 ኤንድ ኤክስ ሌስ ዛን ኦር ኢኳል ቱ ፖዚቲቭ 6 ማለት ነው።
እዚህ ጋር የጋራቸው ስንት ነው? ኤንድ ስለሆነ የጋራቸው ብዙ ጊዜ በቴብል ብናይ እዚህ ጋር ኔጌቲቭ 3 አለ፣ እዚህ 0 አለን፣ እዚህ 6 አለ ማለት ነው። ስለዚህ መልሳችን የሆነው አንደኛው ኤክስ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 3 ከዚህ ወደዚህ ማለት ነው። ከዚህ ወደዚህ ኤክስ ይሄኛው ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ 6 ነው የሚለው ከዚህ ወደዛ። ስለዚህ ይሄ ስለሚቀጥል የጋራቸው ምንድን ነው ማለት ነው? ኤክስ ግሬተር ዛን ኦር ኢኳል ቱ 6 ነው ማለት ነው። ወይም ደግሞ ይሄ ግሬተር ዛን ሌዛን ሳይሆን ግሬተር ዛን ነች እቺ ግሬተር ዛን 6 ማለት ነው። ሶ ይህን በኢንተርቫል ስንጽፈው ፍሮም 6 ቱ ፖዚቲቭ ኢንፊኒቲ ማለት ነው። በኬዝ ዋን ስንሰራ ከ6 እስከ ፖዚቲቭ ኢንፊኒቲ መጥቶልናል። በኬዝ ቱ ደግሞ ስንሰራ እንሞክር። ይሄ እንደዚህ ይሆናል። ይህንንም ነምበር ላይ ነው። ኔጌቲቭ 3 እዚህ ጋር ነው ያለው፣ እዚህ ጋር ደግሞ 0 አለ፣ እዚህ ጋር 6 አለ። ሶ እዚህ ጋር የኤክስ ቫሊዩ ሌዛን ኦር ኢኳል ቱ ኔጌቲቭ 3 እንደዚህ ይሆናል። እዚህ ጋር ደግሞ ኤክስ ሌዛን ኦር ኢኳል ቱ 6 ነው የሚለው ይሄኛው ወደዚህ። ስለዚህ የጋራቸው እዚህ ጋር ደግሞ ምን ይሆናል? ፍሮም ኔጌቲቭ 3 ኔጌቲቭ ኢንፊኒቲ ቱ ኔጌቲቭ 3 ማለት ነው። ስለዚህ ይህንን ሶሉሽን ሴቱ ለኤ ለሲ ምን ይሆናል ማለት ነው? የሁለቱ ዩኒየን ነው የሚሆነው። ስለዚህ ሶሉሽን ሴት ኢዝ ኢኳል ቱ እዚህ ጋር ፍሮም ኔጌቲቭ ኢንፊኒቲ ቱ ኔጌቲቭ 3 ዩኒየን በኬስ ዋን ስንሰራ ያመጣ ነው ደግሞ ፍሮም 6 ቱ ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ ለሲም በዚህ መልኩ መስራት እንችላለን። ወደ ዲ ላይ እንሄዳለን። ዲ ላይ የተሰጠን ምንድን ነው የሚለው ኤክስ ማይነስ 2 ታይምስ ኤክስ ማይነስ 7 ግሬተር ዛን 0 ነው። ይሄ ግሬተር ዛን 0 ሆነ ማለት ምን ማለት ነው? ሁለቱም ይሄ ሁለት ኢኩዌሽን ነው እዚህ ጋር እና እዚህ ጋር። ስለዚህ ግሬተር ዛን 0 ወይ ደግሞ ፖዚቲቭ ቁጥር እንዲመጣ ሁለት ቁጥሮች ከሆኑ ያሉን ሁለቱን ስናበዛቸው ፖዚቲቭ እንዲያጣ ወይ ደግሞ ግሬተር ዛን 0 እንዲመጡ ሁለቱ ወይ ኔጌቲቭ መሆን አለባቸው ወይ ደግሞ ሁለቱ ፖዚቲቭ መሆን አለባቸው። ስለዚህ በኬዝ ዋን እና በኬዝ ቱ እንሰራዋል። በኬዝ ዋን ስንሰራ ሁለቱም ፖዚቲቭ መሆን አለባቸው። ኤክስ ማይነስ 2 ግሬተር ዛን 0 ኤንድ ኤክስ ማይነስ 7 ግሬተር ዛን 0 ማለት ነው። ይሄ ኬዝ ዋን ነው። ኬዝ ቱ ደግሞ ሁለቱም ኔጌቲቭ ቢሆኑ ኤክስ ማይነስ 2 ሌዛን 0 ኤንድ ኤክስ ማይነስ 7 ሌዛን 0 ማለት ነው። መጀመሪያ በኬዝ ዋን እንስራ። በኬዝ ዋን ማለት ይሄኛው ማለት ነው። ስለዚህ ይሄ ማለት ምን ይሆናል? ኤክስ ግሬተር ዛን 2 ይሆናል ኤንድ ይሄኛውስ 7 ወደዚህ ስታል ፖዚቲቭ ስለምትሆን 0 ፕላስ 7 ነው ማለት። ስለዚህ ግሬተር ዛን 7 መሆን አለበት። ይህንን ኢንተርሴክሽኑን ለማውጣት ብዙ ጊዜ ግራፍ ብትጠቀሙ አሪፍ ነው። 2 እዚህ ጋር 7 እዚህ ጋር ብትሆን እዚህ ጋር የኤክስ ቫሊዩ ግሬተር ዛን 2 ነው። ሶ ግሬተር ዛን 2 ወደ ቀኝ እንደዚህ ማለት ነው። ሁለተኛው ደግሞ ኤክስ ግሬተር ዛን 7 ማለት ከዚህ ወደዛ። ስለዚህ የጋራቸው ኤክስ ግሬተር ዛን 7 ነው ማለት ነው። ስለዚህ ይህ ማለት ፍሮም 7 ቱ ፖዚቲቭ ኢንፊኒቲ እዚህ ጋር ሌዛን ኦር ኢኳል ቱ አናደርግም። እንደገና ስኩዌር ብራኬትም አናደርግም። ምክንያቱም ሌዛን ኦር ኢኳል ቱ ስለማየት ሌዛን ብቻ ግሬተር ዛን ብቻ ስለሆነ ማለት ነው። ስለዚህ አንደኛው መልሱ ከኔጌቲቭ 7 እስከ ፖዚቲቭ ኢንፊኒቲ ይሆናል። ሁለተኛው ደግሞ በኬስ ቱ ደግሞ እዚህ ጋር ኤክስ ሌዛን 2 እና ኤንደ እዚህ ጋር ኤክስ ሌዛን 7 ማለት ነው። ኤክስ ሌዛን 7 ይህንን ግራፍ ላይ ብነው 2 እዚህ ጋር ብትሆን 7 እዚህ ጋር ቢሆን ሌዛን 7 ማለት ከዚህ ከሌዛን 2 ማለት ከዚህ ወደዚህ ነው። ሌዛን 7 ማለት ደግሞ እቺ 7 ነች። 7 ነች ፍሮም 7 ቱ ሌዛን ማለት ነው። ስለዚህ ይሄ ለሶሉሽኑ ምንድነው የሚሆነው ማለት ነው? ከኔጌቲቭ ያነሱ ቁጥሮች ከኔጌቲቭ ኢንፊኒቲ እስከ
ቱ ድረስ ማለት ነው። እነዚህ ቁጥሮች ይህንን ትሩ ያመጡታል። ስለዚህ በኬዝ ዋን ያመጣ ነው ይሄን አግኝተናል፣ በኬዝ ቱ ይሄን አግኝተናል። ሁለቱን መቀየጥ ነው ማለት ነው። ሶሉሽን ሴት ኢዝ ኢኳል ቱ ለዲ ማለት ነው ስንት ይሆናል ማለት ነው? ፍሮም ኔጌቲቭ ኢንፊኒቲ ቱ ፖዘቲቭ ቱ ዩኒየን ፍሮም 7 ቱ ፖዘቲቭ ኢንፊኒቲ ማለት ነው። ይሄ እንደዚህ ይሆናል ማለት ነው ለዲ መልሳችን። ወደ ኢ ላይ ስንሄድ ኢ ላይ የተሰጠን ይሄ ነው። ሶ ይሄ ሌዛን ኦር ኢኳል ቱ ዜሮ ነው። ሌዛን ከሆነ ደግሞ ሁለት ቁጥሮች ሌዛን ዜሮ ወይ ደግሞ ኔጌቲቭ የሁለት ቁጥር ብዜት ኔጌቲቭ የሚመጣው መቼ ነው? አንደኛው ኔጌቲቭ አንደኛው ፖዘቲቭ ከሆነ ነው። ስለዚህ እዚህ ጋር ሁለት ኢኩዌሽን አለን። አንደኛው አንደኛው ነው። ስለዚህ ሌዛን እንዲመጣ ሁለት ኬዝ አለን። ይሄኛው ኔጌቲቭ ሆኖ ይሄኛው ፖዘቲቭ ሲሆን፣ ሁለተኛው ኬዝ ደግሞ ይሄ ፖዘቲቭ ሆኖ ይሄ ኔጌቲቭ ሲሆን፣ ስለዚህ መጀመሪያ ይሄ ኔጌቲቭ ፖዘቲቭ ሆኖ እንስራ። 2x ማይነስ 1 ግሬተር ዛን 0 ኤንድ ነው የምንለው ኤክስ ማይነስ 3 ግሬተር ዛን ሳይሆን ሌዛ ነው ኢኳል ቱ ነው እዚህ ጋር የምንጠቀመው። እዚህ ጋር ያለችውን ነው የምንጠቀመው። ስለዚህ ሌዛን ስለሆነ ያለችው ሌዛን ኦር ኢኳል ቱ 0 እንደ ኤክስ ማይነስ 3 ሌዛን ኦር ኢኳል ቱ 0 ማለት ነው። ይሄ ኬዝ 1 ነው። ኬዝ 1 ኬዝ 2 ደግሞ ምን ሲሆን ነው? 2x ማይነስ 1 ሌዛን 0 ኤንድ አንደኛው ኦኬ እዚህ ጋር አንደኛው ምን ሲሆን ፖዘቲቭ ግሬተር ዛን ሲሆን ነው። ሌዛን ስለሆነ አንዱ ኔጌቲቭ አንዱ ፖዘቲቭ ነው መሆን ያለበት። ስለዚህ ይሄ ኔጌቲቭ ይሆናል፣ ይሄኛው ፖዘቲቭ ስለሆነ። እዚህ ጋር ደግሞ ይሄኛው ሌዛን ኦር ኢኳል ቱ ሲሆን ይሄኛው ደግሞ ግሬተር ዛን መሆን አለበት፣ ፖዘቲቭ መሆን አለበት ማለት ነው። ኤክስ ማይነስ 3 ምን መሆን አለበት? ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት ማለት ነው። ይህን ሲምፕሊፋይ ስናደርገው ምን ይሆናል? ኤክስ ሌዛን ኦር ኢኳል ግሬተር ዛን ኦር ኢኳል ቱ 1 ኦቨር 2 ነው የሚሆነው። ኤንድ ይሄኛው ደግሞ ኤክስ ሌዛን ኦር ኢኳል ቱ 3 ነው የሚሆነው። ይህንን ነምበር ላይ ስንል የኤክስ ቫሊው ከአንድ የበለጠ ማለት ለምሳሌ እዚህ ጋር አንድ ቢኖር እዚህ ጋር 0 ነው የሚኖረው፣ እዚህ ጋር ደግሞ 3 ቢኖር ማለት ነው። ሶ የኤክስ ቫሊው አንድ ሁለተኛ ማለት እዚህ ጋር ነው። ስለዚህ ከአንድ ሁለተኛ የበለጡ ቁጥሮች ጠቅላላ ወደዚህ ናቸው። ከሶስት ያነሱ ደግሞ ወደዚህ ናቸው። ስለዚህ የጋራቸው ይቺ ነች፣ ፓርት ብቻ ነች ማለት ነው። ስለዚህ ፍሮም 1 ቱ 3 ይሄ ሁለቱንም ያጠቃላል። ለምን? ሌዛን ኦር ኢኳል ቱ ስለሚል ማለት ነው። ስለዚህ በኬዝ 1 ፍሮም 1 ቱ 3 ያገኛል። በኬዝ 2 ደግሞ እንስራ። ይሄ ሲምፕሊፋይ ስናደርገው ኤክስ ሌዛን ኦር ኢኳል ቱ 1 ኦቨር 2 ማለት ነው። ኤንድ ይሄኛውስ ኤክስ ግሬተር ዛን ኦር ኢኳል ቱ 3 ማለት ነው። የዚህንም የጋራውን እናወጣለን። ግራፍ ላይ ብናይ የተሻለ ነው። እዚህ ጋር አንድ ቢኖር እዚህ ጋር ሁለት፣ እዚህ ጋር 0 ቢሆን እዚህ ጋር ደግሞ 3 ብንል የኤክስ ቫሊዩ ሌዛን 1 ኦቨር 2 ማለት ከዚህ ወደዛ ማለት ነው። እዚህ ጋር ደግሞ የኤክስ ቫሊዩ ግሬተር ዛን 3 ሲል ከዚህ ወደዛ ማለት ነው። ስለዚህ ይሄ ምን የለውም ኢንተርሴክሽን፣ ለሁለቱም ሶሉሽን የሚሆን የለውም። ስለዚህ በኬዝ 2 ስንሰራ ምንም አይነት ሶሉሽን የለም ማለት ነው። ኔጌቲቭ አይመጣም ማለት ነው። እነዚህ ሁለቱም በአንዴ ኔጌቲቭ የሚመጡበት የለም ማለት ነው። ስለዚህ ሶሉሽን ሴታችን እዚህ ጋር ብቻ ያገኝ ነው፣ ፍሮም 1 ቱ 3 ማለት ነው። እንደዚህ ብለን መመለስ እንችላለን ማለት ነው። ወደ መጨረሻው ወደ ኤፍ ላይ ስንሄድ ኤፍ ላይ የተሰጠን ይሄ ነው። ይሄም ግሬተር ዛን ነው። ግሬተር ዛን ደግሞ ሁለቱም ይሄም ኢኩዌሽን ፖዘቲቭ መሆን አለባቸው። ሁለቱም ፖዘቲቭ እንዲሆኑ ደግሞ ሁለቱም ኔጌቲቭ ወይም ደግሞ ሁለቱም ፖዘቲቭ መሆን አለባቸው። ስለዚህ 3x ፕላስ 5 ኬዝ 1 ማለት ነው። ሁለቱም ፖዘቲቭ ሲሆኑ ግሬተር ዛን 0 ኤንድ 3x ፕላስ 1 ግሬተር ዛን 0 ማለት ነው። ይሄ ኬዝ 1 ነው። ሶ በኬዝ 1 ስንሰራ ይሄ ሲምፕሊፋይ ስናደርገው ኤክስ ግሬተር ዛን 5 ኦቨር 3 ያለ የሚመጣው 5 ኦቨር 3 ኤንድ ይሄኛውም ሲምፕሊፋይ ስናደርገው ኤክስ ግሬተር ዛን 1 ኦቨር ኔጌቲቭ 1 ኦቨር እዚህ ጋርም ኔጌቲቭ ነው
ይቺ 5 ወደዛ ስትሄድ ኔጌቲቭ ሆና ስትሄድ ስለምትሄድ ማለት ነው -1/3 ማለት ነው። ይሄ ኬዝ 1 ነው። ስለዚህ ይሄ የኢንተርሴክሽናቸው ምን ይጋ ይሆናል። እዚህ ጋር -3 ቢሆን እዚህ ጋር -2 ቢሆን እዚህ ጋር -1 ቢሆን እዚህ ጋር 0 ቢሆን ከዛ እዚህ ጋር ደግሞ 1 2 እያለ ቢሄድ እዚህ ጋር የኤክስ ቫልዩ ስንት መጣለን? ግሬተር ዛን -5/3 ማለት ኦልሞስት 1 ነጥብ ምናምን። ስለዚህ ከዚህ ወደዛ አካባቢ ማለት ነው። -1.3 ማለት ደግሞ ከዚህ ወደዛ። ስለዚህ የጋራ ማን ነው ማለት ነው? ከኔጌቲቭ 1 የሚበልጡ ቁጥሮች ጠቅላላ ይሆናል ማለት። ስለዚህ ኤክስ ግሬተር ዛን -1/3 በኬዝ 1 ይሄ ወደ ኢንተርቫል ስቀይረው ከኔጌቲቭ 1/3 እስከ ፖዘቲቭ ኢንፊኒቲ ማለት ነው። በኬዝ 1 ነው። ኬዝ 2 ደግሞ ሁለቱም ኔጌቲቭም ከሆኑ ፖዘቲቭ ነው የሚመጣው። ስለዚህ 3x + 5 ሌስ ዛን 0 ኤንድ 3x + 1 ሌስ ዛን 0 ማለት ነው። ይሄ ስንት ይሆናል? ሌስ ዛን 0 የሚለው x = x ሌስ ዛን -5/3 ኤንድ ይሄኛውስ ኤክስ ሌስ ዛን -1/3 ማለት ነው። ይህንንም ነምበር ላይ ስናየው -5/3 እዚህ ጋር ነው የሚሆነው። -5/3 እዚህ ጋር ደግሞ -1/3 ትመጣለች። ይሄ የኤክስ ቫሊዩ ከስንት ይበልጣል ነው ያለን? ያንሳል ነው ያለን ከ-5/3። ስለዚህ ከዚህ ወደዛ ማለት ነው። የዚህኛው ደግሞ ኤክስ ሌስ ዛን -1/3 ነው ያለን። በዚህኛው ኬዝ ደግሞ ሶሉሽን ሌስ ዛን -1/3 ከዚህ ወደዛ ማለት ነው። ስለዚህ ለዚህ ሶሉሽን ሴቱ በኬስቱ የኤክስ ቫሊዩ ሌስ ዛን -5/3 ማለት ነው። ወይም ደግሞ በኢንተርቫል ሲጻፍ ምን ይሆናል? ፍሮም ኔጌቲቭ ኢንፊኒቲ ነው። ፍሮም ሌስ ዛን ስለሆነ ፍሮም ኔጌቲቭ ኢንፊኒቲ ቱ -5/3 ማለት ነው። እንደዚህ ይሆናል። ስለዚህ እዚህ ጋር በኬዝ 1 ያገኘነው መልስ አለ፣ በኬዝ 2 ያገኘነው መልስ አለ። ሁለቱም መቀየጥ አለብን። ስለዚህ ሶሉሽን ሴታችን በኬዝ 1 ያገኘነው ከኔጌቲቭ ኢንፊኒቲ እስከ -5/3 ወይ ደግሞ ከ-5/3 እስከ ኔጌቲቭ ኢንፊኒቲ ዩኒየን ይሄኛውን ማለት ነው። አሁን ያገኘነውን ፍሮም ኔጌቲቭ ኢንፊኒቲ ሁለተኛው ይሄኛውን ያገኘነው ይሄ ኦልሬዲ አሁን የሰራነው ነው። ዩኒየን እቺ ቪ እንዳትመስላችሁ ዩኒየን ነች። ይሄ ጥፋና ፍሮም -1/3 ቱ ፖዚቲቭ ኢንፊኒቲ ማለት ነው። ይሄ እዚህ ጋር ዩኒየን አለ፣ ሁለቱ ቅይጥ ማለት ነው። በዚህ መልኩ ኤፍን መስራት እንችላለን። ኔክስት ታይም የምናየው ከዚሁ የቀጠለ ኤግዛምፕሎች የተለያዩ ኤግዛምፕሎች እናያለን። ከበድ ያሉ ናቸው። ስለዚህ ፋክተራይዝ እያደረግን ስለምንሰራ ይሄንን ኤክሰርሳይዝ 4.9 ላይ በደንብ ስላላችሁ ማለት ጥያቄ ወይም ማስተያየት ካላችሁ ግን ኮሜንት ላይ ጻፉልኝ። መልካም ጊዜ